ደጋፊ የሚያደራጁ ቲፎዞ የሚያደራጁ እኔ ተነካው ውጡልኝ የሚሉ አልነበሩም። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸውም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። እመቤታችን ቤዛችን ናት እና እሷ ቤዛ ያልሆነች ማንም ይሆናል። ሁሉን እሺ እያለች እየታዘዘች አንድ ቀን አንደበቷን ገልጣ ያላማረረች ከማመስገን በቀር ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። እኔ እውነቴን እኮ ነው የምነግራችሁ ማለት ነው። እንደው ፋዲ ባቅሙ ቤዛ እየተባለ እንዴ እመቤታችንም እንዴ እና ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። ልብ በሉ። የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው፣ ወይ ሆዳም ናቸው፣ ወይ ሹመት ፈላጊዎች ናቸው፣ ወይ ምስጋና ፈላጊዎች ናቸው። ምግባር ያለው አንደበቱ የለሰለሰ ሃይማኖቱ የጠመመ አባት ቢኖር መከተል ይገባልን ቢሉ ይላል። ይሄን አይገባም፣ በለሰለሰ ምግባሩ እያታለለ ወደ ክደት ያደርሳልና። ለስጋ በሚመች ፈጠራ ልቦለድ ለነገስታት በሚመች የሚሰብክ ከሆነ መምህራችን አይደለም። ሰሞኑን እመቤታችን ቤዛ ትባላለች አትባልም የሚል ጥያቄ በጣም ብዙ ምዕመናን ስትጠይቁኝ ስለነበረ ሐሳቡን ካነሱት አባት ጋር ግንኙነት የለኝም። ብዙ ጊዜ ሰዎች ለሚያነሱት ሐሳብ እኔ መልስ የማልሰጥበት ምክንያት ሰዎቹ እንዲድኑ ስለምፈልግ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረውን ዓለም በቸርነቱ የሚመግብ ስጋችንን ለብሶ ተዋህዶ ተሰቅሎ ሞቶ ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም ረድኤቷ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት ረድኤታቸው ከኛ ጋር ትኑር። ክቡር አባታችን መላከ ገነት መዝገቡ ላቀው፣ ክቡር አባታችን መላከ ብርሃን ጌታውን፣ ክቡር መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም መላከ ገነት መዝገቡ ላቀው ደግሞ የደብራችን አስተዳዳሪ፣ ሁሉ የዚህ ደብር የደብረ ብስራት ቅዱስ ገብርኤል ሊቃውንተ ቤተ ክርስቲያን፣ ካህናት፣ አባቶች፣ ዲያቆናት፣ ወንድሞች፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እንደምን ዋላችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ተሰቅሎ ሙቶ ሰላምን ደስታን የሰጠን ፈጣሪያችን ስሙ የተመሰገነ ይሁን።
በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እግዚአብሔር እንደፈቀደልን ዛሬ የምንማማርበት የትምህርታችን ኃይለ ቃል አንሰ አአምር ዘከመ ሃይማኖተ ኩሎሙ ቅዱሳን ሐዋርያት ወሰማይት እለኮኑ ሰማይተ በጽድቅ ወገብሩ ምግባረ ሰናየ እስከዛቲ ዕለት በሚል ርዕስ ነው። ወደ አማርኛ አጠር አድርጌ መሀል ላይ አንድ ነገር አንስቼ እንገራቸው። እኔ መልካም ስራ እንደሰሩ አባቶቼ አምናለሁ በሚል ርዕስ ነው የምንማማረው። እስኪ በሉ እኔ በሉ። መልካም ስራ እንደሰሩ አባቶቼ አምናለሁ። እስኪ በሉ እኔ በሉ። መልካም ስራ እንደሰሩ አባቶቼ አምናለሁ። ሶስተኛ እኔ መልካም ስራ እንደሰሩ አባቶቼ አምናለሁ። ሃይማኖተ አበው ምዕራፍ 62 ከቁጥር 2 ላይ የምናገኘው ኃይለ ቃል ነው። ቃሉን የተናገረው ቅዱስ ዮሐንስ አፈወርቅ ነው የተናገረው። ቅዱስ ዮሐንስ አፈወርቅ እኔ ጌታዬ ኢየሱስ ክርስቶስን በተመለከተ የማምነው እንደ አባቶቼ ነው። እምነትህ እንደማን ነው ቢባል እንደ አባቶቼ ነው። እነዚህ አባቶችህስ እነማን ናቸው ብላችሁ ብትጠይቁኝ ሐዋርያት፣ ሰማዕታት የእውነት ምስክር ሆነው መከራ የተቀበሉ እና እስከ ዛሬ ድረስ መልካም የሰሩ ቅዱሳን ናቸው ይላል። እንግዲህ ቅዱስ ዮሐንስ አፈወርቅ ሕይወቱን ታውቁታላችሁ። እጅግ ጌታን የሚወድ ክርስትና ከተነሳበት ቀን ጀምሮ ስቆ የማያውቅ በጌታ ፍቅር የተነደፈ ብሉያትንና ሐዲሳትን የገብስ ሳይፈተግ ከነቀንዱ በሚዛን እየመጠነ ትንሽ ትንሽ እየቀመሰ የተማረ በዋሻ በበዓት ተከቶ ብሉያትን ሐዲሳትን ከተማረ በኋላ ሲጸልይ አንተ አዲስ ዳንኤል ነህ ብለው ጴጥሮስና ጳውሎስ መጥተው የመሰከሩለት በራእይ አስተምር። ቅዱስ ጴጥሮስ መጥቶ ውጣና አስተምር፣ ለእኔ የተሰጠኝን ጌታ የሰጠኝን የመግፍ ቁልፍ እንካ። ቅዱስ ዮሐንስ ወንጌላዊም ወንጌልን እየተረጎመለት ያስተማረ ከቅድስና የደረሰ ፍጹም አባት ነበረ። ነቢዩ ዳንኤል ሕልምን ለናቡከደነጾር ሕልሙን ሳይነግረው ተርጉሞለታል። የጠፋበትን ሕልም ትንቢተ ዳንኤል ላይ እንደምትመለከቱት ናቡከደነጾር ሕልም አይቶ ሲጠፋው ዳንኤል ሕልሙንም ትርጉሙንም ነግሮታል። ቅዱስ ዮሐንስ አፈወርቅ ደግሞ ንጉሡ በአንድ ርዕሰ ጉዳይ ይጨነቅ ነበርና የዚያን ጥያቄ መልስ ተርጉሞ ነግሮታል። የንጉሡ ጥያቄ ምንድን ነበረ? ኢያእመራ ዮሴፍ እስካመ ወለደት ወልደ ዘበኩራ፣ ዮሴፍም የበኩር ልጇን እስከምትወልድ ድረስ አላወቃትም የሚል ነው። የማቴዎስ ወንጌል ምዕራፍ 1 ላይ ያለ ዮሴፍም የበኩር ልጇን እስከምትወልድ ድረስ አላወቃትም የሚለውን ንጉሡ ይጨነቃል። አወቀ በመጽሐፍ ቅዱስ እገሌ እገሊትን አወቃት ማለት
ሴትና ወንድ አንድ በሚሆኑበት ግብር አንድ ሆኑ ማለት ነው። ታዲያ እመቤታችንን ዮሴፍ የበኩር ልጇን እስከምትወልድ ድረስ አላወቃትም ማለት ከዚያ በኋላ አውቋታል ማለት ነው እያለ ንጉሡ ይጨነቅ ነበረ። ከዕለታት አንድ ቀን ንጉሡ ቴዎዶሲዎስ ጥያቄው መምህሩን ዮሐንስ አፈወርቅን ሲያገኝ ጥያቄው ይጠፋዋል። ሲሄድ ትዝ ይለዋል። ከዕለታት አንድ ቀን ተጫዋተው ሲለያዩ መምህር አንተን ሳገኝ ጥያቄ ይጠፋኛል፣ ከሄድክ በኋላ ይረብሸኛል አለ። ምንድነው ጥያቄ? ጥያቄውን ነገረው። የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ከዚያ በኋላ አወቃት ማለት ነው አለው። አይ አይደለም፣ እስክትወልድ አላወቃትም የተባለበት ምክንያት